የወንድማችን ቴዲ ሞት እንኳን ለቤተሰቦቹ አይደለም እኛም በቅርብ ርቀት ለምናውቀው የሚዲያ ሰዎች እጅግ በጣም አሳዝኖናል። በጣም የማል ለመላ ቤተሰቦቹ እንግዲህ ፈጣሪ ብርታትን ይስጣቸው እንላለን። እንኳን እንደዚህ ባልታሰበ በድንገት ሞቶ አይደለም ታሞ ሰው ሞቶ ራሱ የቤተሰብ ሞት ሀዘኑ በጣም ከባድ ነው። እንደምታዩት እንግዲህ ወንድማችን ብሬክስም ትላንት መሲን አይታችኋል። ሀዘኑን መቋቋም አልቻሉም። ከአቅማቸው በላይ ሆኗል። በጣም ተጎድተዋል ማለት ነው። በጣም ነው የተጎዱት። ፈጣሪ ብርታትን መጽናናትን ይስጣቸው እንላለን። በዛሬው ቪዲዮ ከብሬክስ ሀበሻ የተወሰደ የቴዲ አሟሟት እንዴት እንደነበር መቼ እንደሆነ የማቀርብላችሁ ይሆናል። ይህም ቪዲዮ ሼር ላይክ እያደረጋችሁ ቪዲዮን አዳምጡ እስከ መጨረሻው ድረስ ማለት ነው። ውድ ቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ለእናንተ ይሁን ብያለሁኝ። መረጃውን አሁን የማቀርብላችሁ ይሆናል። ቪዲዮን ሼር አድርጉት፣ ላይክ እያደረጋችሁ ጀምሩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ለሁላችሁም የቴዲ አድናቂዎች፣ ወዳጆች፣ ዘመዶች መጽናናትን ብርታትን ፈጣሪ ይስጣችሁ እያልኩኝ ወደ ዋናው መረጃ እገባለሁኝ። መረጃውን አዳምጡ። ህልም የሚመስል ለማመን የሚከብድ እውነታ። ቴዲ ሐሙስ ለአርብ የሚያነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ስራ ቦታ ላይ ሆኖ ከጓደኛው ጋር ስልክ እያወራ እንደነበር ጓደኛው ነግሮናል። እስከ ሌሊቱ 9 ሰዓት ድረስ ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበር ነግራናለች። አርብ ወይም ጁምዓ ቀን ስልኩ ሲደወል አይሰራም። ባለቤቱና ጓደኞቹ ሙሉ ቀን የቴዲ ስልክ አለመስራት አሳስቧቸው ተይዞ ይሆን እንዴ እያሉ ሲጨነቁ ሙሉ ሐሙስ ለአርብ የሚያነጋ ጠዋት አካባቢ ሪያድ ውስጥ መኽረጅ 28 ስትራሃ ላይ በጩቤ እንደተወጋ ወሬ ተሰማ። ይህ ወሬ የነገረን እዛው መኽረጅ 28 ሆኖ ቴዲ ነበረበት ከተባለ ስትራሃ አካባቢ በሌላ ስትራሃ ውስጥ የነበረ ሰው ሲሆን እንዲህ ሲል ቃል በቃል ነግሮናል። እኛ ያለንበት ስትራሃ ሆኖ በር ላይ የነበሩ ሰዎች እዛ አካባቢ ያለ ሌላ ስትራሃ ላይ ችግር እንደተፈጠረና ሰው እየሸሸ እንደሆነ መጥተው ነገሩን። እኛም እየሮጥን ወደ ውጭ ወጥተን ከዛኛው ስትራሃ እየሸሹ የሚወጡ ሰዎችን ምንድን ነው ብለን ስንጠይቅ የብሬክስ ቤተሰብ ቴዲ በጩቤ ተወግቶ ብለው ነገሩን። ፖሊስ ከመጣ ሁሉም ሰው ሊያዝ ስለሚችል ሁሉም እግሬ አውጭኝ ብሎ እየሮጠ ነበር፣ እኛም ተበታተንን ይላል። እኔም በነገታው ይህንን ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛ ያሉ የሳውዲ መዋጥን ጓደኞቼ ደውዬ በቴዲ ደረሰ የተባለውን ችግር አስረድቼ የመንግስት ሆስፒታሎች ላይ እንዲያፈላልጉ አደረግኩ። ያማል። እነሱም ስራቸውን ትተው በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቋቸው ፖሊሶች ጋር ፎቶውን እየላኩ ማጠያየቁን ቀጠሉ። አሁን ካሁን ቴዲ ሆስፒታል ውስጥ አገኘው የሚል ዜና ስጠባበቅ በጭንቀት ውስጥ ሆኜ ድራይቭ እያደረግኩ እያለ የሳውዲ ጓደኛዬ ስልክ ጠራ። እጄ እየተንቀጠቀጠ ስልኩን አንስቼ ሃሎ አልኩ። ልቤ ተሰበረ። ድምፁ እየተቆራረጠ አሰላሙ አለይኩም አለ። ሰላምታውን ሁሉ ረስቼ አገኘኸው ወንድሜን አልኩት። የሱም ምላሽ እንዲህ ነበር፣ አላህ ይሶብርክ ብሬክስ፣ ቴዲ ተወፋ አለኝ። ምን ስለው ቴዲ ማት
ወይም ቴዲ ሞተ የሚል ድምፅ ሰማሁ። አልቻልኩም። ድራይቭ እያደረግኩ ነበር። ራሴን አላቅም። ሰማይና ምድሩ ተደበላለቀብኝ። መሬን መቆጣጠር አቃተኝ። ልቤም ተሰበረ። ደነገጥኩ። አጠገቤ አንድ ቤተሰብ ስለነበር ድራይቭ ሳደርግበት የነበረ መንገድ በጣም ክራውድድ ስለነበር እንደምንም መኪናውን ዳር አስይዤ አገዘኝ። አሁንም ግን ቴዲ ሞተ የሚለው ንግግር ያልጠበቅኩት ስለሆነ አላሳመነኝም እና ልቤ አላረፈም። አስክሬኑ አለ ወደ ተባለበት ቦታ አስክሬን ቼክ የሚያደርግ ሰው አሰማራሁ። ቴዲ ተወፈ የሚል ድምፅ እውነት ነበርና የቴዲ መሞት አረጋገጡ። ከነሙሉ ስሙ ጠርተው ሞቷል አሉኝ። በዚህ ሰዓት ሰውነቴ ሁሉ ከቁጥጥሬ ውጭ ሆነ። ሰውነቴ እንዳለ በድን ሆነ። እግሬ አልታዘዝ አለኝ። ከተወሰነ ሰዓታት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ፊቴ ተደነቀ። እሱም አሁን እንዴት ለባለቤቱ ቴዲ ሞተ ብዬ ልናገር? እንዴት ለቤተሰብ ቴዲ ሞተ ብዬ ላሳውቅ? እንዴት ለመሲ ልንገራት? እንዴት 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 እኮ እንዴት! ከዚህ ቀጥሎ ብዙ ልብ ሰባሪ ነገር ስለገጠመን ሌላ ጊዜ በተረጋጋ መንፈስ እመለስበታለሁ። የሆነ ሆኖ ቴዲ በጩቤ ሲመታ በቦታው የነበረ ሰው ስላላገኘን እንዴት፣ ለምን፣ በምን ልናውቅ አልቻልንም። ነገር ግን የሳውዲ ፖሊስ በካሜራ ተከታትሎ ይህንን ክስተት ሲፈጠር እዛው ነበሩ እና አሟሟቱ የሚያውቁ ሁሉ ሰው በቁጥጥር ስር ማዋሉ ታውቋል። ገዳዩ እንዳልተያዘና እየተከታተሉት እንደሆነም በተወሰነ መልኩ መረጃው ደርሶናል። ከዚህ ውጭ በሶሻል ሚዲያ ጓደኛው ገደለው፣ ወንድሙ ገደለው፣ በሴት ተጣሉ ወዘተ የሚል ሐሰተኛ ወሬ ይዛችሁ በድርጊቱ ላይ የሌለበትን የልብ ጓደኛ ፎቶ በሚዲያ እየለጠፋችሁ በህመማችን ላይ ሌላ ህመም አትርጩብን። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቅ ውጭ ከአፉ ክፉ ነገር የማይወጣው ልጅ። ቴዲ በአረብ ወይም በሌላ አካል አልተገደለም። ቴዲ በሀገሩ በወንዙ ልጅ እንደተገደለ በቁጥጥር ስር የዋሉ ልጆች እየተናዘዙ ነው። ሙሉ የአስክሬን ምርመራው ስላለቀ ቀጣይ የአስክሬኑ ጉዳይ እየተከታተሉ ያሉ ሰዎች ስላሉ የደረሰበትን ያሳውቁናል። ቴዲዋ ደምህ ይፋረዳቸው፣ የጎዳህ ይጎዳ፣ የኔ አመለሸጋ አንተም ነፍስህ ይማር ልትባል። ብሬክስ ሀበሻዊ ሰኔ 18 2017 ዓመተ ምህረት ሙሉ የአስክሬን ምርመራው ስለተደረገ ቀጣይ የአስክሬኑ ጉዳይ እየተከታተሉ ያሉ ሰዎች ስላሉ የደረሱበትን ያሳውቁናል። ለእናንተም የምናካፍላችሁ ይሆናል። ብሬክስ ሀበሻዊ ውድ የቻናል የቤተሰቦች እንግዲህ ይህንን ይመስላል ወንድማችን ብሬክስ ያስቀመጠው ማለት ነው። ማንኛችንም ብንሆን ተባለ ተብሎ ከሚወራ እንደዚህ ሙሉ መረጃ ይዘን የምናወራ ያድርገን። በያላችሁበት ሰላማችሁ ይብዛ። ወጥቶ ከመቅረት ፈጣሪ ይጠብቃችሁ። ሰላማችሁ ይብዛ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።